ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬም እንደተለመደው እንደ ሁልጊዜው ስለ ማይክሮሶፍት ወርድ የምናወራ ይሆናል። እንግዲህ ባለፈው ሁለት ቪዲዮ ለቅቄያለሁ ስለ ማይክሮሶፍት ነው። አንደኛው ጀነራል ኢንትሮዳክሽን ነው ወይም ደግሞ ቤዚክስ ኦፍ ማይክሮሶፍት ብለን የምንጠራው ነው። ሁለተኛ ደግሞ ስለ ሆም ታፕ ወይም ደግሞ ስለ ሆም ሪበን አጠቃቀምና ዶክመንታችን ሆም ታፕ ተጠቅመን እንዴት አድርገን ኤዲት ወይም ደግሞ ፖሊሽ ማድረግ እንችላለን የሚል ነው። ዛሬ ደግሞ ስለ ኢንሰርት ታብ ከማይክሮሶፍት ወርድ ኮምፖነንት ወይም ደግሞ ከሪቦኖች አንዱና በጣም ወሳኝ የሆነው ቱል ነው። ስለ ኢንሰርት ታብ የምናይ ይሆናል ማለት ነው። እዚህ ጋር የሚታያችሁ ከሆነ ኢንሰርት ታብ የሚል አለ፣ እዚህ ጋር ኢንሰርት የሚል አለ። እዛ ጋር ክሊክ እናድርግ። ኦኬ እዚህ ጋር ክሊክ ባደርግ ያው በዚህ መልኩ ዲስፕሌይ ያደርግልኛል ማለት ነው። የኢንሰርት ታብ ሜኑ ባር ነው ይሄኛው። ብዙ ኮምፖነንቶች አሉት። እዚህ ጋር የሚታያችሁ ከሆነ ፔጅስ የሚል አለ። ከዛ ቀጥሎ ቴብልስ የሚል አለ። ኢሉስትሬሽንስ፣ አድኢንስ፣ ሚዲያ፣ ሊንክስ፣ ኮሜንትስ፣ ሄደር ኤንድ ፉተር፣ ቴክስ ኤንድ ሲምቦል። ስለዚህ እነኚህ ኮምፖነንቶች በደንብ የምንፈትሻቸውና የምናያቸው ይሆናል ማለት ነው። አሁን በቀጥታ በከቨር ፔጅ እንጀምር። ርዕስ ማስገባት ብንፈልግ ዝም ብሎ ሬዲ ሜድ የሆነ ማይክሮሶፍት የራሱ የሆነ ቴምፕሌቶች አሉት። ለከቨር ፔጅ የሚሆን ቴምፕሌቱም አለው። እዚህ ጋር ገብተን የራሳችን ከቨር ፔጅ ከሌለን ከእነኝህ መርጠን በጣም ብዙ ቴምፕሌቶች ወይም ደግሞ ስታይሎች አሉት። ከእነሱም ለእኛ የሚስማማን አንዱን መርጠን መጠቀም እንችላለን ማለት ነው። ለምሳሌ ይሄኛውን ክሊክ ባደርገው በዚህ መልኩ ቴምፕሌቱ ወይም ደግሞ ከቨር ፔጁ ያስቀምጥልኛል ማለት ነው። እዚህ ጋር ኮርስ ካምፓኒ ኔም የሚል አለ። እዚህ ጋር የካምፓኒያችሁ ስም ታስገባላችሁ። የዶክመንታችን ርዕስ እዚህ ጋር ታስገባላችሁ። የዶክመንት ሳብታይትል ወይም ደግሞ ንዑስ ርዕስ ብለን የምንጠራው እዚህ ጋር ታስገባላችሁ ማለት ነው። በዚህ መልኩ ከታች ደግሞ እንግዲህ ስማችሁ ማስገባት ትችላላችሁ። እንዲሁም ዴትም አለው ማለት ነው። በዚህ መልኩ ከቨር ፔጅ አድ ማድረግ ትችላላችሁ። እና በጣም ወደዛ ስንመለስ ብዙ አማራጮች አሉን። ማስወገድ ብንፈልግ ደግሞ እዚህ ጋር የሚታያችሁ ከሆነ ሪሙቭ ከረንት ከቨር ፔጅ የሚል አለ። ሪሙቭ ልበለውና አያችሁት ሪሙቭ አድርጎታል፣ አስወግዶልኛል ማለት ነው። ቀጥለን ስለ ብላንክ ፔጅ ነው የምናወራው። እንግዲህ ብላንክ ፔጅ በዶክመንታችን መሃል ክፍት ቦታ ካስፈለገን አንድ ፔጅ ብላንክ ፔጅ ይሰጠናል ማለት ነው። ብዙ ብንፈልግም በተከታታይ ብላንክ ፔጅ የሚለውን በመጫን ብዙ ስፔስ ማግኘት እንችላለን ማለት ነው። እዚህ ጋር ብላንክ ስፔስ ብላንክ ፔጅ የሚል ስጫነው ከላይ ነው የፈለኩት እኔ። ከላይ አንድ ፔጅ ብላንክ ፔጅ ሰጠኝ ማለት ነው። ኦኬ ቀጥለን ስለ ፔጅ ብሬክ ነው የምናየው ማለት ነው። እንግዲህ ዶክመንታችን ወይም ደግሞ ጽሁፋችን ፔጁ የተለያየ እንዲሆን በምንፈልግበት ሰዓት ፔጅ ብሬክ የሚል ተጠቅመን ፔጅን ወይም ደግሞ ጽሁፉን ወደ ተለያየ ፔጅ እንዲቀመጥልን ማድረግ እንችላለን ማለት ነው። እዚህ ጋር ክሊክ ላድርግና አሁን ፔጅ ብሬክ ልበለው። ፔጅ ብሬክ አልኩት። ከታች የነበረውን ጽሁፍ ወደ አዲስ ፔጅ ወሰደልኝ ማለት ነው። በመሃል አንድ ፔጅ ክፍት ቦታ ሰጥቶልኛል፣ ሰጥቶኛል። እንግዲህ እዚህ ጋር የምናስገባው ነገር ካለ ወይም ፒክቸር ወይም ሌላ ዶክመንት ኮፒ ፔስት አድርገን መጠቀም የምንችል ይሆናል ማለት ነው። አሁን ስለ ፔጅስ አውርተናል፣ ጨርሰናል ማለት ነው። እዚህ ጋር
ከቨር ፔጅ እንዴት አድ ማድረግ እንዳለባችሁ ብላንክ ስፔስ ወይም ደግሞ ብላንክ ፔጅ እንዴት ኢንሰርት ማድረግ እንደምትችሉ እንዲሁም ፔጅ ብሬክ እንዴት ማስገባት ወይም መጠቀም እንደምትችሉ አይተናል ማለት ነው። ቀጥለን ደግሞ ስለ ቴብል ነው የምናየው። እንግዲህ ቴብል በጣም ወሳኝና ወሳኝ ለዶክመንታችን በጣም ወሳኝ የሆነ ኮምፖነንት ነው። እንግዲህ ዳታችን በቴብላር መልክ ማሳየት በምንፈልግበት ሰዓት ወይም ማቅረብ በምንፈልግበት ሰዓት ዳታችን ስፔሲፊካሊ ኒውሜሪካል ዳታ በቴብል ዲስፕሌይ ቢሆን ነው የሚመረጠው። ሶ እዚህ ጋር ክሊክ ላድርግና ቴብል ድሮ ማድረግ እንችላለን። ወይም ደግሞ እዚህ ጋር ያለው ቦክሶችን ክሊክ ብናደርጋቸው ክሊክ ባደረግነው ናምበር ኦፍ ኮለመን እና ናምበር ኦፍ ሮው በዛው ልክ ቴብል ሊያስቀምጥልናል ማለት ነው። የሚታያችሁ ከሆነ እዚህ ጋር ኦኬ። ሌላ ደግሞ ከታች ኢንሰርት ቴብል የሚል አለ። ሶ አዲስ ቴብል ማስገባት በምንፈልግበት ሰዓት ኢንሰርት ቴብል ብለን ናምበር ኦፍ ኮሎን እና ናምበር ኦፍ ሮው እንሰጠዋለን። ሶ ናምበር ኦፍ ኮሎመን 5 ይሁንልኝ፣ ናምበር ኦፍ ሮው 4 ይሁንልኝ፣ ዊድዙ አውተ ይሁንልኝ። ሶ ኦኬ ልበለው። ናምበር ኦፍ ሮው 5 እና አይምን ናምበር ኦፍ ኮሎመን 5 ናምበር ኦፍ ሮው ደግሞ 4 ሰጠኝ ማለት ነው። ሶ 5 በ4 ቴብል ክሬት አድርጌያለሁ ማለት ነው። ኦኬ ሶ ተጨማሪ ኮለን ወይም ደግሞ ተጨማሪ ሮው በሚያስፈልገን ሰዓት ከዛው ሳንወጣ እዚህ ጋር ኢንሰርት የሚል አለ፣ ዲሊት የሚል አለ። ከላይ ደግሞ ከሪቦኑ ላይ ከሪቦኖቹ ጎን ላይ ዲዛይን እና ሌአውት የሚሉ አሉት። ሶ ሌአውት የሚል ክሊክ እናድርግና ከዛ እዚህ ጋር ድሮ ቴብል የሚል አለ ማለት ነው። እሷን ክሊክ አድርገን ተጨማሪ አንድ ሮው ወይም ደግሞ አንድ ኮለን የፈለግነውን ናምበር ኦፍ ኮለን ወይም ደግሞ የምንፈልገውን የኮለን ቁጥርና የሮው ቁጥር መጨመር እንችላለን ማለት ነው። ኦኬ ሶ አሁን አንድ ሮው ጨምሬያለሁኝ። በዛው ልክ ኮለኖችን ላስምራቸው ላውርዳቸውና በዚህ መልኩ ተጨማሪ ቴብል ወይም ደግሞ ኮለን እና ሮው በሚያስፈልጋችሁ ሰዓት በራሳችሁ ጊዜ መጨመር ትችላላችሁ ማለት ነው። ኦኬ ሶ አሁን በድጋሚ ወደ ኢንሰርት ታብ እንመለስና ወደ ቴብል እንግባ። በድጋሚ ኢንሰርት ቴብል ነበር እያየን የነበረው። አሁን ደግሞ ድሮው ቴብል የሚል አለ። ሶ በቀጥታ እሱን ተጭነን እዚህ ጋ ድሮ ማድረግ እንችላለን ማለት ነው። ኦኬ እስኪ ሶ እዚህ ጋ ገብተን ድሮ ቴብል ብለን የምንፈልገውን የኮለን ብዛት እና የሮው ብዛት አስቀምጠን ድሮ ማድረግ እንችላለን። ሌላኛው ስለ ኤክስኤል ስፕሬድሺት ነው። እንግዲህ ኤክስኤል ካለን አይመን የኛው ክሊክ እናድርገውና ትንሽዬ ኤክስኤል ባይ ዲፎልት ትንሽዬ ኤክስኤል ይሰጠናል ማይክሮሶፍት ወርድ። ሶ የኤክስኤሉ ላይ ዳታችን እናስገባና መጨረሻ ላይ ኤክስኤል ስናጠፋው ዳታችን በቴብል መልክ ዶክመንታችን ውስጥ ተቀምጦ ይቀራል ማለት ነው። ኦኬ ሶ እዚህ ጋ ትንሽዬ ቴብል ዲስፕሌይ አድርጎልኛል። ኦኬ ይሄኛው ላጥፋውና ኦኬ ተከፍቶ የቆየ ቴብል ስለነበረ ነው ሶሪ።
ኦኬ አሁን ወደዛ ተመልሻለሁኝ። በድጋሜ ወደ ኢንሰርት ታብ ልሂድና ከዛ ወደ ቴብል እገባለሁኝ። ሶ ቴብል ላይ ኤክስኤል ስፕሬድሺት የሚል አለ እሷን ክሊክ አደርጋታለሁ። ሶ በቀጥታ ኤክስኤል ይከፍትልኛል ማለት ነው። በራሱ ማይክሮሶፍት ወርድ የራሱ የሆነ ኤክስኤል ፎርማት አለው። ኦኬ ሶ ይሄኛው ማይክሮሶፍት ወርድ የሰጠኝን ኤክስኤል ነው። ቴብል የምሰራበት ኤክስኤል ነው። ዳታ የምናሰፍርበት ኤክስኤል ነው። ሶ እዚህ ጋር ለምሳሌ ዳብሊ ልበለው እዚህ ጋር ቪ ልበለው እዚህ ጋር ዩ ልበለው። ሶ አሁን ይሄኛውን ብዬ ሚኒማይዝ ባደርገው እዚህ ጋር የሚታያችሁ ከሆነ የሰጠኝ ነው። በጻፍኩት ቁጥር በዛው ልክ ሮ ያስቀምጥልኛል፣ ኮለንን ያስቀምጥልኛል ማለት ነው። ሶ የራሱ የሆነ ኤክስኤል አለው። ሚኒ ኤክስኤል ብለን መጥራት እንችላለን። ዳታችን የምናሰፍርበት ኤክስኤል አለው ማለት ነው ማይክሮሶፍት ወርድ። ኦኬ ሌላ ከዛ ሳንወጣ ኩዊክ ቴብል ነው። እንግዲህ ይሄኛው ሬዲሜድ የሆኑ ናቸው፣ ተዘጋጅተው የቆዩ ቴብሎች ናቸው። ከእነሱም ለእኛ ለስራችን የሚመጥኑ ወይም ደግሞ ከስራችን ጋር ማች የሚያደርጉ ቴብሎችን መርጠን መጠቀም እንችላለን። ለምሳሌ ይሄኛውን ብመርጥ እኔ ኦኬ ዲስፕሌይ ያደርግልኛል። ትንሽ ቢዚ ስለሆነ ነው መሰለኝ። ኦኬ ዲስፕሌይ አድርጎልኛል። እስኪ ኦኬ አያችሁት? እዚህ ጋር የሚታያችሁ ከሆነ ቆይ ትንሽ ወደ ታች ላውርደውና ይሄኛው ሬዲሜድ የሆነ ቴብል ነው። ሶ ኤዲት ማድረግ ትችላላችሁ። ወደ ራሳችሁ ፎርማት ማስመጣት ትችላላችሁ ማለት ነው። ኦኬ አሁንም በቀጥታ ወደ ኢንሰርት ታብ እንመለስና ሌላኛው ምንድነው ፒክቸር ማስገባት በምንፈልግበት ሰዓት ፒክቸር አስገብተን ልክ እንደ ፒክቸር ኤዲቲንግ ቱል እንደዛ ኤዲት ማድረግ እንችላለን ማለት ነው። እስኪ ክሊክ ላድርግና የሆነ ፎቶ ካለኝ እስኪ ልፈልግ። በእርግጥ ያዘጋጀሁት ያለ አይመስለኝም፣ ግን ሜይቢ እስኪ ኦኬ ሶ ይሄኛውን ፎቶ ላምጣውና ኦኬ ይሄኛውን ፎቶ የሚታያችሁ ከሆነ እንግዲህ ቆይ ፎቶ ወደ ላይ ትንሽ ልክተተው። ሶ ይሄኛውን ፎቶ ባክግራውንዱን ማስወገድ እንችላለን። ሳይዙን መቀነስ መጨመር እንችላለን። አላስፈላጊ ፓርት መቁረጥ እንችላለን ማለት ነው። እንዲሁም ቦርደር ራሱ የዚህኛውን ቦርደር ቲክነሱ መጨመር እንችላለን። ሶ እዚህ ጋር የሚታያችሁ ከሆነ የፒክቸሩን ስታይል ነው። ፒክቸሩ የምናስቀምጥበት ስታይል ነው። ይሄኛውን ክሊክ ባደርገው አያችሁት ቦርደሩ በጣም ወፍራም ይሆናል ማለት ነው። ይሄኛውን ክሊክ ባደርገው እንደዛው። ባልፈልግ ደግሞ እንግዲህ እንዲህ የመጀመሪያውን እንትን ልበለውና ቀጥለን ከዚህኛውን ሳንወጣ ማለት ነው ወደ ፎርማት ልግባና ከለር አለ እዚህ ጋር ባክግራውንድ አለ፣ ኮሬክሽን የሚል አለ። ብዙ አጅስመንቶች ቱሎች አሉን ማለት ነው። ሶ እዚህ ጋር ባክግራውንድን ሪሙቭ ማድረግ ብፈልግ ሪሙቭ ባክግራውንድ እለዋለሁ። አያችሁት? ባክግራውንዱን አጥፍቶታል ማለት ነው። ሶ ባክግራውንድን አጥፍታችሁት የራሳችሁ ከለር መምረጥ ትችላላችሁ ማለት ነው። ሌላኛው ከዛ ሳንወጣ ከለርም መጨመር ትችላላችሁ። የፎቶአችሁን ወይም ደግሞ የኢሜጃችን ስታይል መቀያየር ትችላላችሁ። እንዲሁም ፒክቸሩን መቀየር ትችላላችሁ፣ ሪሴት ማድረግ ትችላላችሁ፣ ኢፌክቶች መጨመር ትችላላችሁ፣ ኮምፕረስ ማድረግ ትችላላችሁ ሳይዝን ማለት ነው። እዚህ ጋር ደግሞ እንግዲህ ፒክቸር ስታይል ነው የሚለው እዚህ ጋር ፒክቸር ስታይል ይላል። ሶ የፒክቸራችን ስታይል መቀየር ትችላላችሁ።
ኢቭን ቦርደሩ እዚህ ጋር የቦርደሩ ከለር የቦርደሩ ቲክነስ እና ዌይት መቀየር ትችላላችሁ። ለምሳሌ ይሄኛውን ክሊክ ባደርገው ቦርደሩ በጣም ወፍራም ነው የሚሆነው። አሁን ከለሩ እንትን ስለሆነ ነው እንጂ ቦርደሩ በጣም ይጨምራል ማለት ነው። የቦርደሩ ቲክነስ እዚህ ገብታችሁ መጨመር መቀነስ ትችላላችሁ። የፒክቸርን ኢፌክት ከእነኚህ መርጣችሁ መጠቀም ትችላላችሁ። ሌላኛው ከጽሁፉ ጋር ማስቀመጥ ወይም ማዋሃድ በምንፈልግበት ሰዓት የትኛው መቀመጥ አለበት ፒክቸሩን የሚል ያግዘናል። ይሄኛው ፖዚሽን የሚለው ነው። መሃል ላይ ይሁን ወይስ ሌፍት ሳይድ? መሃል ላይ ሆኖ ወደ ላይ መሃል ላይ አይምን ከላይ ሆኖ ወደ ቀኝ ሳይድ እንደዛ እነኚህ አማራጮች አሉ። ለእናንተ የሚመቸውን ስታይል መምረጥ ይጠበቅባቸዋል ማለት ነው። ቀጥለን ስለ ራፕ ቴክስት ነው የሚለው እንግዲህ የኛውም ፒክቸራችሁ ምን ላይ መሆን አለበት? ስኩዌር ይሆን ታይት ይሆን ቶፕ ኤንድ ቦቶም ቢሃይንድ ቴክስ ኢንፍሮንት ቴክስ። እንግዲህ ኢንፍሮንት ቴክስ ብለው ይሄኛው ከቴክስቱ ፊት ለፊት ይቀመጥልኛል ማለት ነው። እዚህ ጋር የኛው እንደ ቴክስት ነው የቆጠረው። ከቴክስቱ ፊት ለፊት ያስቀምጥልኛል ማለት ነው። ሌላኛው ከዚህ ሳንወጣ ስለ አሬንጅመንት ብሪንግ ፎርዋርድ ሴንድ ባክዋርድ ሴሌክሽን ፓኔል የሚሉ አሉ። ሮቴት ማድረግ ብትፈልጉ ሮቴት ማድረግ ትችላላችሁ። ሌላኛው በጣም ወሳኝ የሆነ ነገር ከዚህ ሳንወጣ ማየት የሚጠበቅብን ደግሞ ስለ ክሮፕ ነው። እንግዲህ ፎቶአችን መቁረጥ በምንፈልግበት ሰዓት ክሮፕ ብለን በአራቱም ዳይሬክሽን መቁረጥ ትችላላችሁ። ኦኬ ይሄኛውን መቁረጥ ብፈልግ ይችኛዋን ጥቁሯን ምልክት ይዛችሁ ፎቶአችን መቁረጥ ትችላላችሁ ማለት ነው። ሌላኛው ደግሞ እዛ ክሮፕ የሚል ውስጥ ገብታችሁ ፊል የሚል አለ። እንግዲህ የፒክቸራችሁን ከለር እንትን ያደርገዋል ማለት ነው። በሆነ ከለር ፊል ያደርገዋል ይሞላዋል ማለት ነው። ስለ ፒክቸር ብዙ ነገር አውርተናል። እንግዲህ ግልጽ ያልሆነ ነገር ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። አሁን በቀጥታ ወደ ኢንሰርት ታብ እንሄዳለን። ሌላኛ ስለ ኦንላይን ፒክቸር ነው። ኦንላይን ፒክቸር አድ ኢንስ እና ሚዲያ እንዲሁም ሊንክስ የሚሉ ኮምፖነንቶች ዛሬ የምናያቸው አይሆንም። ሌላ ጊዜ የራሳቸው ፕሮግራም አሬንጅ አድርገን የምናያቸው ይሆናል። ለምን ቢባል አብዛኞቻቸው ከኢንተርኔት ጋር ግንኙነት ስለሚያስፈልጋቸው አሁን ደግሞ ከኢንተርኔት ራቅ ብዬ ስላለሁት ለዛሬ አይሆንም ማለት ነው። ሌላ ቀን ግን ለራሳቸው ቪዲዮ ሰርቼ እለቃለሁ። እዛ ገብታችሁ ማየት ትችላላችሁ ማለት ነው። ከዚህ ሳንወጣ ስለ ሼፖች በደንብ ማየት እንችላለን ማለት ነው። እንግዲህ ኢሊስትሬሽን ውስጥ ብዙ ኮምፖነንቶች አሉ። ፒክቸር፣ ኦንላይን ፒክቸር፣ ሼፕስ፣ ስማርት አርት፣ ቻርት፣ ስክሪንሻት የሚሉ ናቸው። ስለ ሼፖች በምናወራበት ሰዓት እንግዲህ ለዶክመንታችን አስፈላጊ የሆኑ ሼፖችን ከእነኚህ መርጣችሁ መጠቀም እንደምትችሉ ነው የሚያሳየን። ለምሳሌ ይሄኛውን ፒክቸር መርጬ እኔ መጠቀም እችላለሁ ማለት ነው። አሮውን መርጬ መጠቀም እችላለሁ። ኦኬ ሬክታንግልስ መጠቀም በምትፈልጉበት ሰዓት አሮ የምትፈልጉ ከሆነ ለኢኩዌዥኖችን የኢኩዌዥን ሼፖችን የምትፈልጉ ከሆነ ፍሎ ቻርት አለ። ስታርስ ኤንድ ባነርስ የሚል አለ እዚህ ጋር ኮላውት የሚል አለ እና ብዙ ኮምፖነንቶች አሉ። እንዲሁም ከካናቫ ጋር የተያያዘ ፒክቸር የምትፈልጉ ከሆነ እዚህ ጋር ኒው ድሮዊንግ ካንቫ የሚል አለ። ከእነኚህ መርጣችሁ ኦብጀክት ኢንሰርት ማድረግ ትችላላችሁ ማለት ነው። ኦኬ ሌላኛው ወደ ስማርት አርት እንሂድ። እንግዲህ
ስማርት አርት ደግሞ የሆነ ፕሮሰስ ማሳየት በምትፈልጉበት ሰዓት በፒክቸር መልኩ ማስቀመጥ ትችላላችሁ ማለት ነው። ሶ ፕሮሰሳችን ወይም ደግሞ የፍሎው ቻርታችን በዚህ መልኩ እንዲሆንላችሁ የምትፈልጉ ከሆነ ከእነኛ መርጣችሁ አንድ መጠቀም ትችላላችሁ። በሊስት መልክ የምትፈልጉ ከሆነ በዚህ መልክ መጠቀም ትችላላችሁ። ቴክስት ዋን ቴክስት ቱ ቴክስት ስሪ ብለን የየራሳቸው ጽሁፍ እንሰጣቸዋለን ማለት ነው። እንግዲህ ሌሎች ስለ ሊስት፣ ስለ ፕሮሰስ፣ ስለ ሳይክል፣ ስለ ሂራርኪ፣ ሪሌሽንሽፕ፣ ማትሪክስ፣ ስለ ፒራሚድ እና ስለ ፒክቸርስ የሚያወሩ ፍሎ ቻርቶች ወይም ደግሞ ስማርት አርት ግራፊክስ ብለን የምንጠራቸው ቱሎች አሉ። እነኚህ ቱሎች በጣም ወሳኝ ናቸው። ሶ ዶክመንታችሁ ለማስዋብ እና የሆነ ፕሮሰስ ለማሳየት በምትፈልግበት ሰዓት ከእነኚህ መርጣችሁ መጠቀም እንደሚገባ ነው ልነግራችሁ የምፈልገው። ሌላኛው ስለ ቻርት ነው። እንግዲህ ቻርት ብዙ አይነት ቻርቶች አሉ። ቴምፕሌቶች አሉ። ኦኬ ቴምፕሌቶች እንግዲህ ከኮኔክሽን ጋር ስለሚያያዝ አሁን አይከፍትልንም። ኮልመን የሚል አለ። እንግዲህ ዳታችን በዚህ መልኩ ዲስፕሌይ ማድረግ እንችላለን። ከእነኚህ መርጠን እንግዲህ ለስራችን የሚስማማ ዶክመንት መርጠን መጠቀም እንችላለን ማለት ነው። በላይን መልክ ከፈለግን ደግሞ ከእነኚህ መርጠን መጠቀም እንችላለን። ኦኬ እንግዲህ የዚህኛው ራሱ ባይ ዲፎልት ቀደም ብዬ እንደነገርኳችሁ ኤክስኤል አለው። ማይክሮሶፍት ራሱ የሆነ ኤክስኤል አለው። ማይክሮሶፍት ወርድ ነው ምላችሁ። ማይክሮሶፍት ኤክስኤል ያው እንግዲህ የታወቀ ነው። ሶ ዳታውን ወደ ራሳችን ለማምጣት እዚህ ጋ ኤዲት ታደርጉታላችሁ ማለት ነው። ኤዲት አድርጋችሁ ፒክቸራችሁ ወይም ደግሞ ቻርቱን የራሳችሁ ዳታ እንዲይዝ ማድረግ ትችላላችሁ በቀላሉ ማለት ነው። ኦኬ አሁንም ከዛ ሳንወጣ እንግዲህ ኦኬ ስለ ቻርት ነበር ስናወራ የነበረው። ፒቻርት በምትፈልግበት ሰዓት ፒቻርት እዚህ ጋር አለ። እሱን መርጣችሁ መጠቀም ትችላላችሁ። ፐርሴንቴጁ ማየት በምትፈልጉበት ሰዓት ዲዛይን አሉ። እዚህ ጋር ስታይሎች አሉ። ቻርት ስታይሎች አሉ። ሶ በዚህ መልክ እንዲሆንላችሁ ከፈለጋችሁ ወይም በዚህኛው መልክ በፐርሰንቴጅ ዲስትሪቢዩሽናቸው ወይም ደግሞ ፕሮፖርሽናቸው ማወቅ ከፈለጋችሁ በዚህ መልኩ ማየት ትችላላችሁ። ሌላኛው አሁንም ወደ ኢንሰርት ታብ እንመለስና ስክሪንሻት ነው። እንግዲህ ስክሪንሻት ስልካችን ላይ እንደምናውቀው ፎቶ ማንሳት ነው። ስክሪናችን በፎቶ መልክ አንስተን ማስቀመጥ ከፈለግን ነው። ሶ እዚህ ጋር ስክሪን ክሊፒንግ ብለው እዚህ ጋር የሚታያችሁ ከሆነ አሮውን ስክሪኑን ፒክቸር ያነሳዋል ማለት ነው። ለምሳሌ ይሄኛው ልውሰድ። ኦኬ ሶ በዚህ መልኩ ፎቶ ወስዶ ዶክመንታችሁ ውስጥ ያስቀምጥላችኋል። ኦኬ ሌላኛው ስለ አድኢንስ ቀደም ብዬ እንደነገርኳችሁ ዛሬ አናወራም። ሶ ስለ ሚዲያም ስለ ሊንክም ዛሬ አናወራም። ቀጥለን የምናየው እንግዲህ ኮሜንት ነው። እንግዲህ ኮሜንት በጣም ወሳኝ ነው። ጽሁፍን ለሆነ ሰው ጋይድ አድርገኝ ወይም አግዘኝ ብለህ ከላክለት ሰውየው አስተያየት ካለው በኮሜንት መልክ ነው ፊድባክ የሚሰጥህ ማለት ነው። ሶ እዚህ ጋር ክሊክ ብናደርግ በቀጥታ ከታች እዚህ ጋር የሚታያችሁ ከሆነ ዲስፕሌይ አድርጎልኛል ማለት ነው። ሶ እዚህ ጋር ችግር ባለበት ቦታ ሄዳችሁ ኮሜንት ታስቀምጣላችሁ። ኦኬ ሶ በዚህ መልኩ ኮሜንት ታስቀምጣላችሁ። እያንዳንዱ ሴክሽን፣ እያንዳንዱ ቶፒክ፣ እያንዳንዱ ፓራግራፍ አስተያየት ካላችሁ ወይም ችግር ያለበት ነገር ካገኛችሁ በዚህ መልክ ኮሜንት ጽፋችሁ ማለፍ ትችላላችሁ። ሌላኛው ለዶክመንታችን በጣም ወሳኝና ውበት የሚሰጠው ነገር ቢኖር ስለ ሄደርና ስለ ፉተር ነው። እንግዲህ ስለ
ሄደር እና ስለ ፉቶር ካወራን አይቀር ሄደር ክሊክ እናድርግና ብዙ ስታይሎች አሉት። ኦኬ ብዙ ቴምፕሌቶች የሄደር ቴምፕሌቶች አሉት። ሶ ከእነኚህ አንዱን መርጠን እንጠቀማለን ማለት ነው። ኦኬ ሶ ሄደራችን ይሄ ነው። እዚህ ጋር የሆነ ነገር መጻፍ እንችላለን። ቤትም ማስቀመጥ እንችላለን። ኦኬ ኧረ ነው ወርዱ ዛሬ ምን ሆኖ ነው? ኦኬ ሶሪ ሶ ስለ ሄደር እያወራን ነበር። አንዱን መርጠን ሊያሰራኝ አልቻለም ማይክሮሶፍቴን። ኤኒሃው አንዱን መርጠን እዚህ ጋር ታይትል እንሰጠዋለን ማለት ነው። ማስወገድ በምንፈልግበት ሰዓት ደግሞ እንግዲህ ከዛ ሳንወጣ ወደ ሄደር የሚል እዚህ ጋር እንሄድና ከታች ሪሙቭ ሄደር ወይም ደግሞ ኢዲት ሄደር የሚሉ አማራጮች አሉ። ሶ ሪሙቭ ሄደር ብዬ አጠፋዋለሁኝ ማለት ነው። በተመሳሳይ ስለ ፉቶር በምናወራበት ሰዓት ደግሞ እዚህ ጋር ፉቶር የሚል አለ። ሶ ከእነኚህ አንዱን መርጬ እጠቀማለሁ። ለምሳሌ ይሄኛውን ብጠቀም እኔ እዚህ ጋር የሆነ ነገር እጽፋለሁኝ። ኦኬ ሶስቱም ላይ የሆነ ጽሁፍ አስቀምጣለሁ ማለት ነው። እንግዲህ ፒክቸርን ፉተርን ባልፈልገው ወደ ፉተር የሚል ይሄድና ሪሙቭ ፉተር ነው። ሌላ ምንም እንትን የለውም። ቀጥለን ፔጅ ናምበር ነው። ኦኬ ሶ ፔጅ ናምበር የራሱ የሆነ ክፍለ ጊዜ ይኖረዋል። ኦኬ ያ ፔጅ ናምበርም አለ። ሶ ፔጅ ናምበር ብዙ አማራጮች አሉት። ቦቶም ፔጅ ናምበር ነው ሪከመንድ የሚደረገው አብዛኛው ጊዜ። ሶ ከእነኚህ ቴምፕሌቶች አንዱን መርጠን እንጠቀማለን። እንግዲህ ይሄኛው ፔጅ ናምበራችን ይሄን ይመስላል ማለት ነው። እያንዳንዱ ሴክሽን ፔጅ ሰጥቶታል። ሶ ፔጅ ናምበራችን እንዴት ኤዲት ማድረግ እንችላለን ማለት ቁጥር እንዲሆንልን በማንፈልግበት ሰዓት ታይምስ ኒው ሮማን እንዲሆንልን በምንፈልግበት ሰዓት እንዴት ኤዲት ማድረግ እንችላለን ወይም እንዴት እንቀይረዋለን የሚል የምናይ ይሆናል። ኦኬ እዚህ ጋር ብዙ አማራጮች አሉ። ፔጅ ናምበሩ ቶፕ ኦፍ ፔጅ እንዲሆን በምንፈልግ፣ ቦቶም ኦፍ ፔጅ እንዲሆን በምንፈልግ ፔጅ ማርጅን የሚል አለ እና ከረንት ፖዚሽን የሚሉ አማራጮች አሉ። ሌላኛው ስለ ፎርማት ፔጅ ናምበር ነው። እዚህ ጋር ክሊክ እናደርግና ናምበር ከፈለጋችሁ እንግዲህ ናምበር አለ። ኤቢሲዲ ወይም ታይምስ ኒው ሮማን ከፈለጋችሁ ደግሞ ታይምስ ኒው ሮማን አለ እዚህ ጋር ታይምስ ኒው ሮማን ሳይሆን ሶሪ ሮማን ናምበር ብለን የምንጠራቸው ነው። ሶ የኛውን ከፈለጋችሁ ወይም ቁጥሩን ከፈለጋችሁ ናምበር ኦፍ ፎርማት ገብታችሁ መቀየር ትችላላችሁ። ኢንክሉድ ቻፕተር ኔም የሚያስፈልጋችሁ ከሆነ ይሄኛውም ቲክ ታደርጉታላችሁ። ለጊዜው ግን አያስፈልግም። ከታች ግን በጣም ወሳኝ የሆነ ነገር ምን አለ? ፔጅ ናምበሪንግ የሚል አለ። ኮንቲኒው ፍሮም ፕሪቪየስ ሴሽን ኦር ስታርት አት የሚል አለ። ሶ ለምሳሌ እኔ ከአንድ እንዲጀምርልኝ ከፈለኩኝ ይችኛዋን እጨምራታለሁ። ስታርት ፍሮም ሮማን ናምበር 1 ኦኬ አልኩት። ኦኬ ሶ እዚህ ጋር ሮማን ናምበር 1 ብሎ ጀመረልኝ ማለት ነው። ኦኬ ስለዚህ ስለ ፔጅ ናምበር ብዙ ያወራኝ መሰለኝ። ቀጥለን ስለ ቴክስት ቦክስ ነው የምናየው። እንግዲህ ቴክስታችን በቦክስ መልክ ማስቀመጥ በምንፈልግበት ሰዓት ቴክስት ቦክስ የሚል ሄደን ቦክስ እንመርጥለታለን ማለት ነው።
ኦኬ ሶ በዚህኛውም ቦክስ ኮፒ አድርገን ወደዚህኛውም ቦክስ እናስገባቸዋለን። ለምሳሌ ይሄኛውን ኮፒ ላድርገውና ኦኬ ኮፒ እዚች ጋ አለች። ሶ ይሄኛውን ፔስት ልበለው። በዚህም መልኩ በቦክስ መልክ ማስቀመጥ እንችላለን ማለት ነው ቴክስታችን ወይም ጽሁፋችን። ኦኬ ሌላኛው ስለ ወርድ አርት ነው። እንግዲህ ወርድ አርት ምንም አይጠቅማችሁም፣ ግን ከፈለጋችሁ አማራጮች አሉ መርጣችሁ መጠቀም ትችላላችሁ። ሌላኛው ስለ ድሮፕ ካፕ ነው። እንግዲህ ድሮፕ ካፕ ማለት ጽሁፋችሁ የጽሁፋችን መጀመሪያው አልፋቤት ካፒታል እንዲሆን በምትፈልጉበት ሰዓት ካፒታል ሌተር ወይም አፐር ኬዝ እንዲሆን በምትፈልጉበት ሰዓት በዚህ መልኩ ይሰጣችኋል ማለት ነው። ናት ኦንሊ ዛት ሌሎች አማራጮችም አሉት። የኛው እንዲሆንላችሁ በምትፈልጉ በዚህኛውም ስታይል መጠቀም ትችላላችሁ ማለት ነው። ሌላኛው ሲግኒቸር ላይን ነው። እንግዲህ ለፊርማው የሚሆን ክፍት ቦታ ወይም ደግሞ ላይን ማስገባት በምትፈልጉበት ሰዓት የኛውን ክሊክ አድርጋችሁ ማስቀመጥ ትችላላችሁ። ሶ እዚህ ጋር ኔም ያስቀምጥላችኋል። እዚህ ጋር ደግሞ እንግዲህ የሚፈረምበት ቦክስ ነው ማለት ነው። ዴት ኤንድ ታይም በዛው ልክ ተመሳሳይ ማስገባት ትችላላችሁ። ኦኬ እዚህ ነው ያስቀመጠው። ሌላኛው ስለ ኦብጀክት ነው። እንግዲህ ኦብጀክት ከአውቶካድ ይሁን ከኢሜጅ ከሆነ ቦታ አምጥታችሁ ማስገባት በምትፈልጉበት ሰዓት ይሄኛውን ቱል ክሊክ አድርጋችሁ ኢንሰርት ማድረግ ትችላላችሁ። በጣም ወሳኝ የሆኑ ነገሮች ደግሞ ስለ ሲምቦሎች ናቸው። እንግዲህ ኢኩዌዥን አለ እዚህ ጋ የራሳችሁ ኢኩዌዥን መጻፍ ትችላላችሁ። ኤክስ ኢኳልስ ቱ ዋይ ፕላስ አር ልበለው። ሶ የኛው አንድ ኢኩዌዥን የራሴን ኢኩዌዥን ፈጥሬያለሁ ማለት ነው። የኛው ኤዲት ማድረግ ትችላላችሁ። ኦኬ ሌላኛው ደግሞ ሬዲሜድ የሆኑ ኢኩዌዥኖች አሉ። ይቺ ጋር ክሊክ እናደርግና ብዙ ኢኩዌዥኖች አሉ እዚህ ጋር ኢንሰርት ኒው ኢኩዌዥን የሚል አለ፣ ኢንክ ኢኩዌዥን የሚል አለ፣ ሞር ኢኩዌዥንስ ፍሮም ኦፊስ ዶት ኮም የሚሉ አሉ። እነኚህ በጣም ብዙ ኢኩዌዥኖች አሉት። እንግዲህ የእናንተ ኢኩዌዥን ከእነኚህ ጋር የሚመሳሰል ከሆነ መርጣችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ሲምቦሎችን እንዴት አድ ማድረግ እንችላለን? ሶ እዚህ ጋር ክሊክ በማድረግ እነኚህ በቅርቡ ስጠቀምባቸው የነበሩ ሲምቦሎች ናቸው። ሌላ ብዙ ሲምቦሎች ማግኘት በምትፈልጉ እዚህ ጋር ሞር ሲምቦልስ የሚል አለ። እዚህ ጋር ተጭናችሁ ሲምቦሎችን ማስገባት ትችላላችሁ። ኦኬ እኛው ወደ ታች ወደ ላይ በማንቀሳቀስ የምትፈልጉትን ሲምቦል መርጣችሁ መጠቀም ትችላላችሁ። እንግዲህ ስለ ኢንሰርት ታብ ብዙ አውርተናል፣ ብዙ አይተናል። ያው ከዚህ ሰፋ ያለ ብንሄድ ትርጉም የለውም። ያው ቤዚክ የሆነ ነገር ነው የሚፈለገው። እሱም ከቨር ለማድረግ ሞክረናል። እንግዲህ እናንተ ማንኛውም አይነት አስተያየት ካላችሁ ወይም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልኝ። በዚህ አጋጣሚ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ላይክ እና ሳብስክራይብ በማድረግ እንድታበረታቱኝ እላለሁኝ። እንግዲህም በየጊዜው የሚለቀቁ አፕዴቶች ቪዲዮዎች በቀጥታ እናንተ ጋር እንዲደርሱም ሳብስክራይብ ማድረግ ይጠበቅባቸዋል። ለዛሬ እዚህ ጋ ይብቃን። ቀጣይ ስለ ዲዛይን ታብ የምናይ ይሆናል። መልካም